ሊመዛዘን አይችልም። በድሮ በሬ ያረሰ የለም። የድሮ ቤት አይደለም። ወርጃ አልሰዳደብም። መናገር ካለብኝ ያለው አሁን ያለኝ ስብዕና አሁን ያለኝ ወዳጆቼን ማስቀየም አልፈልግም። ድሮ ቃፌን ክፍታፍ ነው እንደፈለኩ ሳደባለሁ። ጃፒ ገባት። አሁን ላይ ግን ማንንም ሰው የምረቅጥበት ወይም ደግሞ አፌን እንትን ምልበት የለም። ደረጃ የሚባል ነገር አለ። ጃፒ ይገባል መቼስ። ያለኝን ኦዲየንስ ማሳጣት አልፈልግም። ኦዲየንሶች እንዴ ነው ተከታዮቼ ምናምን እንዴ ቤታ ለምን እንዲያዝኑ አልፈልግም። ጨዋታሽን ነው የምንፈልገው። ቤትሽ ምን መጣው ለዚህ ነው ጊፍት የሚሰጡኝ እዚህ ጋር ታብታብ የሚያደርጉልኝ ሰዎች ጨዋታዬን ወደውኝ ስቀው ነው የሚሄዱት። ሁሌ ግን እየመጣው ኝኝኝኝ ብል ምነዛነዝ ማለት ነው ያለኝ ኳሊቲ ይቀንሳል። እንዴ ሰው ይታዘበኛል። ለምን ገባ ዲዝናና ሲመጣ አሁንም እሷ ላይ ናት አሁንም እሷ ላይ ሰው እንዲለኝ አልፈልግም። ትንሽ የሆነ 2 ደቂቃ ላስላስ አደርጋለሁ። ከዛ በኋላ ጭዌን ጨዋታዬን ጌሜንም ከሆነ ጣይንም ከሆነ ምናምን እያደረኩኝ እንደዛ ነው ሶሻል ሚዲያው መያዝ የምፈልገው። በ2018ም እያየ ነው ቤታ ናት ያለችው። ይሄንን ስሜን ይሄንን ቦታዬን በክብር ይዤ ነው መሄድ የምፈልገው። በቃ እንደ ይሄን ነኝ እኔ በቃ ከዚህ በኋላ ጃፒ ማንንም እኔ ሊለውጠኝ አይችልም። እሷ የምታስበው ጃፒ ወንድ እስኪ ወጥቼ ነው ምረቅጥሽ ምቀጠቅጥሽ እንዴ ጃፒ ከዚህ በላይ እኮ ተሰዳደብ። እንደውም ቲክቶክ ላይ አንሰዳደብም። ቢጎ ላይ እኮ የሰው ልጅ እንዴት እንደሚሰዳደብ ታውቃለህ። እናት አባት የለ ቆሻሻ ለጆሮ የሚቀፍ ስድብ ነው አይደለ? ከዛ ሰምቼ ወጣው ነኝ እኔ። ለስድብ ምንም ችግር የለብኝ። ዝም ብሎ መለጠፍ እኮ ነው። ገብቷል። ቡና ቤት እኮ ትሰሪ ነበር ብለህ ብትል ይሄ ማህበረሰብ ተቀብሎ አንቺ ቡና ቤት የምትሰሪ ነው የሚለው። ገባኪ? ምንም የሚከብድ ነገር የለም። ስም እየሰጠ ብቻ መረጋገጥ ነው ያለ የሌለውን ወሬ እያመጣክ ያንን አልፈልግም። በቃ እኔ አሁን ተመችቶኛል ከተከታዮቼ ጋር ከኔ ጋር በቃ በጣም ኢንጆይ እያረኩት ነው ላይፍን። እግዚአብሔርን በጣም ተመችቶኛል። ላይፍ ተመችቶኛል አሁን ያለበት። አሁን እኔም አልቃወምሽም። አሪፍ ነገር ነው ያለሽው። የራስሽ ሙድ አለሽ። በራስሽ ሙድ መንቀሳቀስ ነው ያለብሽ። ግን አንዳንድ ጊዜ ደግሞ ዝም ብሎ ችክ ያለ ንቁቁርም እሱን እኮ የምልህ እኮ ማንም እኮ አያሸንፍም። እኔም አሁን እኮ እሷን ወጥቼ አብራችሁ አለመሆን እኮ ይቻላል። አብራችሁ አለመሆን ይቻላል። እሱንም አትችልበትም አሷ። እኔ አሁን ለምሳሌ ከሆነ ሰዎች ጋር የምታውቃቸው ጋር ተጣልቻለሁ። የሆነች ልጅ ተጣልቻታለሁ። ወተን ስንሰዳደብ አይተን ታውቃለህ። ሳልበደል ቀርቼ መስሏል። ሴራ ሳይሰራብኝ ቀርቶ መስሏል። መረጃ ሳይኖረኝ ቀርቶ መስሏል። የድምጽ የሁሉ ነገር አለኝ። ግን የሰው ልጅ ጥሩ ነገር ሲያሳልፍ ግን በቃ አልፈልግሽም ብለህ ተከባብረህ አንቺም እዛው ባለሽበት እኔም እዚሁ ባለውበት ብለህ ተከባብረህ ትተዋለህ። ነገር አለቀ። ደግሞ ተናግሬያት ቢሆን ወጣ ብትናገር ችግር የለውም። በጌም የተነሳ ክፉ ሳልናገር ምን ሳልናገር የጀመረችው ራሷ ናት። ታውቀዋለች። አሽሙርም አላወራው ምንም ወሬ ጭፈራይ ነው። በቃ አሁን ለሌላ ሰው ድምጽ ለምን እኔ ስሟን ጠርቼ ጃፒ እያውቃለሁ። እስኪ ኮመንት ጠይቅ። እመቤቴን ስሟን ጠርቻለሁ። አይደለም ጃፒ ይኸውልህ በጣም ይኸውልህ 3 ቀን 4 ቀን ስሜን ደጋግማ ካነሳች የሆነ ሳሌ ዝም ብላል አይደለ? የሆነ ዘፈን ከፍትና ማለት ነው። በዘፈን ደግሞ ያለችው የነዋይ ደበበን ዘፈን እያላገጧም ኖ አይደለም ደበበማ እኔ ከኔ በላይ ስለ ነዋይ ደበበ የሚናገር የለም። ስለ አማራ ህዝብ ከኔ በላይ የሚናገር የለም። ስለ አማራ ባህል ከኔ በላይ የሚናገር የለም። ገባክ? ስለ ጎንደር ከኔ በላይ የሚናገር የለም። ተናግሬም ደግሞ አይታችኋል። በህዝብ ዘንድም ተጣልቼም ተወግዤም በብዙ ነገር አይታችኋል። የከፈልኩትን እኔ ያደረኩትን አሁንም እኔ ላይ አደርስም ጃፒ ነው የምልህ። በአማራ ጉዳይ ከመጣች እኔ ለአማራ እንኳን በስድብ እንኳን ቢሆን ነው የምልህ። በስድብ እንኳን ቢሆን አንተ እኮ የምትሳደበው እኮ ጃፒ የአማራን ሰው ሲነኩት ነው አይደል? አጥንት ወቅቶክ አማራ ወገን የሌለው ተሳዳቢም ሰው የሌለው ይመስላችኋል ብለን የምትናገረው። ያ ስሜት ስላለብኝ ወጥቼ ተናግሬያለሁ። ያ ደረጃ ላይ አሁንም እኔ ላይ አደርስም ጃፒ ነው የምልህ። 4 ነጥብ እኔ ላይ አደርስም። እና ደግሞ በነዋይ ደበበ ማሾፍ ሳይሆን ያ ዘፈን ላይ የሰራችው አክት አለ አይደል? ያን ዘፈን ከፍታ ያደረገችውን አክት በዛ ዘፈን ነው እንጂ እንትን ያልኩትኝ እኔ የአማራን ዝምንቅ ሴት እኔ ቤታ አይደለም። ሁሉም እንኳን እኔ ጠላት የሚያቀኛል። እሷ ግን ሰው ልጅ ተጣልቶ ተከባብሮ መራራቀን የሚባል ነገር ጠንቅቃ አታውቅም። ገባክ? አሁን እሷ ስለተሳደበች ምን ለውጥ አመጣ ጃፒ? ምንም። እኔ እመጣለሁ እዚህ አፌን ከፍታለሁ፣ ጫውታለሁ፣ ስቃለሁ። ከዛ ደግሞ ያው ታውቃለህ የሚልሷት ደግሞ ከኮመንት ያንገበግቧት ትውላለች። በቃ እነሱ አሉልኝ። እኔ እግዚአብሔር ይመስገን ለጊዜው ማለት ነው። ሰው ሳይራለ አንዴ ላውራ። ይኸውልሽ ሌሎቹ ኮሜንት እየሄዳችሁ ሰው ቤት እየጻፋችሁ የምታጋግሉት ሰዎች አጋግሉ አይደለም ስሜን ስለምታነሳ ማነከ ጃፒ አትሳሳት። ኖ ጃፒ ተው እንጂ እንዴ እውነት እናውራ። ስሜን ስታነሳ ማንም ሰው አሁን አንተ ጃፒ ደጋፊ ያለክ ወዳጅ አለክ አንተ ላትፈልገው ትችል ይሆናል። አይ ነው አይደለም ነው አይቻለሁ ጃፒ አይቻለሁ። አንተ አሁን ከሆነ ሰው ጋር ስትጣላ ማለት ነው
ወዳጅ ይኖርሃል፣ ደጋፊ፣ ይሄ ያለ ነገር ነው። ሶሻል ሚዲያ ላይ ተከታይ ሊኖር ይችላል፣ እኔ ተከታይ ሊኖር ይችላል፣ ጃፒ የተከታይ አይነቶቹ ይለያዩ ይሆናሉ። ወይ ብዛት ያለው ተከታይ አለ፣ ወዳጅ ያለው ተከታይ አለ፣ በቃ ሰው የሚመቸው ሰው አለ ምናምን። እንዴ የሷ ተከታዮች ውስጣቸው እኮ ያውቃሉ እኮ ማን ነገር እንደፈለገ ማን ነገር እንደጀመረው ያውቃሉ። ግን ስለማይወዱኝ እሷ ደጋፊ ስለሆኑ መተው ይሰድቡኛል። መተው ስለሰደቡኝ ግን እሷ ሰደበችኝ ማለት አይደለም። ገባ? ኢግኖር አድርጌ ነው የሚሄደው። እሷ ግን ልክ አፏን ስትከፍት በሚገባ ልክ ድረስ እመልስላታለሁ። ብናስተካክለውስ ቤታ ብናስተካክለው ስሜን ስታነሳ አሁንም ነገም ደጋፊዎቼ ይረግጧታል እኮ ምልክ ስሜን ካነሳይ ካላነሰች ለምን እሱን እናስተካክላ። አሁን እሷ ሰርጀሪ ትላለች፣ አንቺ ሸምት ያለሽ ሁለታችሁም ስም ተሰጣጣችሁ። እኔ ችግር ጃፒ እንኳን አይደለም እሷ አንተም የኔን ሰውነት ቢጎ ላይ ስመጣ የተደነቀለት ሰውነት ያለኝ አይዶን ማሪፍ ነበር። ድሮን እኔ ማቀውንማ እኔ መሰክራለሁ። ስም አይቶክ ችግር የለውም ጃፒ። ጡቴንም ቢሆን ፕሮፋይል ላይ አድርጌ ኬት የመጣሽ ናት ተብሎ ቢጎ ላይ አንጫጫው ነኝ እኔ። ሰውነቴን ማቀዋለሁ። ሰርጀሪ ቢሉ ተቀዳ ቢሉ ያለ ማስረጃ እኝኝኛ አንዱ የተቀተለውን አንዱ ስለሆነ እኔ ችግር የለብኝ። ሰርጀሪ አይደለም ተቆራርጣ ተፈላልጣም ትበለኝ። እኔ ጃፒ ወይ ልንገርህ፣ ሰው ዝም ብለህ አንተ ስለ ትራሳታል ከሚሰድብ ሰው እኛ ጓደኛችን ነበረች ቤታ ድሮ እናያታለን። ድሮ ቦርጭ የላትም ምናምን የሆነ ሰዓት ወፍረሽ ሊሆን ይችላል፣ አይታወቅም። ሰው ደግሞ ከዛ ደግሞ ይቀንሳል። ግን እንጂ ድሮ በጣም አሪፍ ቂጥ ነበራት፣ ወዝዋች ነች። ሼክ እያልን አስደንሳት ነበር። ችግር የለውም ትደንሳለች። ይሄ አይደለም ፖይንቱ። ሰርጀሪ ምንም ብትሉት ሰው የፈለገውን ነገር ቢሆን ራሱን ለመጠበቅ ለሚያደርገው ነገር ማናችሁም አቅም ካለ አድርግ። ሁሉ ስፖርትም ሰርተ ቀንስ፣ ሰርጀሪም ተሰርተ ቀንስ። ጂጂኪያ እንኳን ቀንሳለች በ57 ዓመቷ። ይሄ ነገር ፖይንት አይደለም። አንቺም ደግሞ እነሱን የምትሰጫቸው ስም አለ፣ እነሱ የሚሰጡሽ ስም አለ። ይሄን ነገር አቁማችሁ ግን ከፋሚሊ ጋር እንደ ፋሚሊ ሆናችሁ አትገናኙ፣ ጓደኛ አትሁኑ። ግን እንደ ጌሙ ከሆነ ያጣላችሁ እንደኔ ሳምንት ይው ጃፔሽ ራስ ሳምንት ይው ተከታተልና ሳምንት ይው ራስ ዝም እሺ፣ እንደኔ ይሁንሽ ቤታ ማን ነገር ያጣላችሁ ራስ ታይዋለ ጌሙ ቢደገም ደስ ይለኛል። ተደግሞ ከዛ በኋላ አሁንም ማሸንፋለሁ ጃፒ። እሺ በቃ እኔ አበረታታ አቀሳስራለሁ። አሁንም ያውኑን አይኔን ጨፍኜ ነው የማሸንፈው። ያውኑን አይኔን ጨፍኜ እሺ በቃ እንደዚህ ከሆነ ቀጠሮን ያዝ። ይኸውላችሁ የኢትዮጵያኖች እንደ ደግሞ የምታመረው ኢትዮጵያኖች ይኸውላችሁ በቃ ይሄ ጌም ነው ያጣላቸው። ይሄ ጌም እንዲያስማማቸው በጭራረባክ እሷ እስክታሸንፍ ድረስ ይሄ ማህበረሰብ ሊታጠብ ነው እንዲደፋል። ኖ ማንም አይታጠብ በፍጹም። በእኔ ቤተሰቦች አክብረው ሰጥተውኛል፣ አመሰግናለሁ። አሁን ደግሞ በሚመጣው ጌም አለኝ ከጃኒ ጋር የምጫወተው እያለፉ መጣል መሄድ ነው። ጭራሽ ደግሞ ይሄንን ህዝብ ልጠባው እንዴ? በየጊዜው እየመጣው በእኔና በግለሰብ ችግር ያመጣሁት እኔ እንደዚህ አይነት ሰው አይደለም ጃፒ። እግዚአብሔር የሰጠኝን አመስግኜ ሄጃለሁ። ከዛ በተረፈ ግን እሷ እስክታሸንፍ ብዬ ይሄን ማህበረሰብ እኔ ገንዘብ አላውቅም። በሁለታችሁ ጽባ አያምርም። ገባ? ሁላችንም ይደብረናል። አያምርም። አሁን የሷን ጉዳይ ይኸውልህ ጃፒ ራስህ ሳምንት ታየዋለህ። የሷን ጉዳይ ታየዋለህ። ማን ነገር እንደሚፈልግ ማን ነገር እንደሚጀምር ራስህ ጃፒ ታየዋለህ። ራስህ በቃ የሷን ነገር እንዝጋው። እዚህ ጋር ምንም መሳደብን ከፈለገች አሁንም የተሳደበኝ ያለች ወጣ ተሳደብ። እኔ ችግር የለብኝም። እኔ ከራሴ ጋርና ከተከታዮቼ ጋር ህይወትን እያጣጣምኩ ነው ያለሁት። ባትረብሹ መልካም ነው ወይ መዳኔ እና ያንን ያለው ግን አንተ ጋር ልምጣ ማለት ነው ጃፒ። ለምን እንደው ጉቺን የማትፈታ ጃፒ? ለምን ቀይ በምን ተጣልታችሁ ነው? አማራ የለም። ይኸው እኔ ለጠየቅሽ መልስ እሰጣለሁ። እንደዚህ ቻይነ መልከጥፉ አማራ የለም። እኔ አማራ ነኝ እንዳትል ነው ነው አይደለም። መልክ ምንድነው? በመልክ አይደለም የሰው ልጅ የምትወስነው። አማራ ኦሮሞ በመልክ አትለይም። አማራ ናቸው ያላቸው ሌላ ብሄር ይሆናሉ ምናምን። ግን ከእሱን ተወና ጃፒ የቁም ነገር እግዚአብሔር በቃ ፍቱ። አንተም ከጉቺ ጋር በእግዚአብሔር ጃፒ በእናትህ እውነት ያስጠላል። በቃ በዚህ ልክ ገባ። እኔ አሁን በራሴ ደርሳብህ ከሆነ እርገጣት። እኔ ምንም የው ፊት ለፊት ነው ጓደኛዬ ስለሆነች ሀገሬ ልጅ ስለሆነ ምናምን አይደለም። ማርያምን የው ጃፒ ከልቤ ነው የምነግርህ። ደርሳብህ ምናምን ከሆነ ጉቺ እየከፈትክ እርገጣት። ለምን እኔ በአንድ ነገር አምናለሁ። ሰውን ላይ ሳይደርስ ዘሎ ከደረሰ እርገጡት ነው የምለው። ትናንትናም ጉቺን ብዙም ያላስቆምኳት ታይ ብያታለሁ። ግን በጣም ያልታገልኳት ለምንድን ነው
4 ወር ሙሉ ሰድባታለች። አችኛዋ ገባክ? ምንም ሳታረጋ 4 ሙሉ ስለሰደበቻት በቃ ምንም ማድረግ አልችልም፣ በቃ ይለይለት ብዬ ነው እንትን ያልኩትኝ። አንተ ደግሞ እዚህ ጋር ሰድባ ከሆነ እርገጣል፣ ካልሆነ ግን በትንሽ ዝም ብሎ ተጣልታችሁ ከሆነ ጃፒ በእግዚአብሔር አንደኛ አንዴ ይኸውልሽ ቤታ አንደኛ እኔ ዝም ልበል ተራ አውራ ድል ስጪ ሳውራ ዝም ብላለሁ። አውራ ኦኬ። አንቺ ሌላ ሰዎች ሲናገሩሽ ምን ሲሉሽ ዝም ብለሽ ምናምን ስትይ ነበር። እኔ ደግሞ አውቃለሁ መጥቼ እነ ጆከር በዛ ቤት ታቀስራብን ምናምን ሲሉ ምን ሲሉ ሲያሽሞነሙኑ አምጥቼ ጸብ ነበራችሁ አምጥቼ ብብት ጭንሽ ስር ከተትኩልሽ። ለመሰለሽ አንቺ አይደለሽም የፈለግሽው ሌላ ሰው። እኔ በተናገርኩት በድንጋጤ መጥተው አሁን ያንቺን ጉልበት እየሳመ ነው የሚኖረው ሰው ሁሉ። ያ ምንድነው? በራሱ ኮንፊደንስ የሌለው ሰው። እኔ ደግሞ ይቺ ሴትዮ ስነ ምግባር ስለሌላት አንደኛ አስተሳሰቧ ለኢትዮጵያኖች አይጠቅምም። አንቺ በሙድም በስታይልም በረገጣም አብረን ስለነበር አሁን ደግሞ ስታይልሽን ቀይረሽ በራስሽ ስታይል የኢትዮጵያ ሕዝብ ይወድሻል፣ የአዲስ አበባ ልጅ ይወድሻል፣ ሌላውም ይወድሻል። አለቀ። በራስሽ ሙድ ስትንቀሳቀሽ በቃ ምንም የሚያገባኝ ጉዳይ የለም። አልናገርሽም። አንዳንድ እንደዚህች አይነት ጉርጥ መልከጥፉ ደግሞ ማለት ነው ለህዝብ መጥፎ ነገር የሚያስቡ ከሆነ አልፋታት ነው። ቆሻሻ ነች። ህዝቡ ወዴት ሄደ? ስልክ ተደውሎብን ነው ጃፒ። አንቺ ነሽ የምታረግሽኝ። ቀጥይ። ማርያምን አላረኩም። ሞዴሬተሮች እግዚአብሔርን ማርያምን ብዬን ያልዋሽም ጃፒ። ካረኩ አረኩ ነው የምልህ። ሞዴሬተሮች ቆይ ከላይ አሁን እያየው ማስካራይኔን እየተቀባው ነበር። ከላይ ሆኛ ያለው ሞዴሬተሮች ሚዩት ያደረገውን ጃፒ ካለ ሞዴሬተራችሁ ወስጄ ቦልካችኋለሁ። ኦኬ። እኔ ይሄ ቤት የኔ ቤት ነው። እንደሌላ ሞዴሬተሮች ሚዩት የምታደርጉ እንዴ አበዙት። አሁንስ ፈቀድ ካለብኝ ከትቱኝ፣ እኔ ችግር የለብኝም። ግን እሱ ኦኬ ሐሳብን በቃ ይሄ የሁለታችሁም ሐሳባችሁን ግለጹ። ልብ ብለሽ ከተከታተልሽ ጆከር ከአንቺ ጋር ጸቡ ሆኖ አንቺ ራስ ተስማሚ ስልሽ ኖ ምናምን ስትይ ነበር። ግን ሳይፈልግ መጥቶ ያንቺ ጉልበት ስር ወድቆ አሁን እያጎበደደልሽ ነው። ይኖ እንደዚህ ነኝ እኔ። ምክንያቱም ጃፒ የሆነ ነገር ከመጣብኝ ኃይል ይዞ ከመጣ አልችለውም በሚል አንቺ ጋር መጥቶ ነው የሚያሽቀብጠው። እኔ ምንም ችግር የለብኝም። ሐሳብን ጨርስ። ያው በአንተ ሐሳብ ላልስማማ ሴትዮ ግን ይኸውልሽ ልንገርሽ፣ ጉቺ የምትባለው ሴትዮ አማራ ሳትሆን የአማራን ሕዝብ እያሸማቀቀች ያለች ሴትዮ ነች። አንደኛ ምክንያት እንዴት አድርጋ ጃፒ የኛ ስነ ምግባር የአማራዎች ስነ ምግባር ጉቺ የሚለካ አይደለም። ገብቶሻል? እንደዚህ ዝርክርክነት የወደቀ ማንነት የለንም። ምን ቤታ የምታሳይን የክፋት መንገድ ስለሌለ ልንቀበልሽ እንችላለን። አንዳንድ ጊዜ ራስን ኖ ጃፒ በአማራ የለውን እኮ እንደውም እውነት ለመናገር በአማራ ምናምን ካወራን ጃፒ ጉቺ በአማራ ነግዳ አታውቅም። ማለት ይሄ አማራ ነኝ እሺ፣ እንዴት አድርጋ አማራ ስለሆንኩ እያለች የሰዎችን እኔ ሳይንቴ ስለሆንኩ እያለች የሰዎችን አንድ ቀን እኮ ነው ያለችው። እሱም እኮ አንድ ቀን ነው ብዙ ጊዜ ከዛ ደግሞ ከኤርትራ ስለወለድኩ አለች። የወለደችለትን ሰውዬ ስንለጥፈው ኤርትራውያኖች መጥተው አይ እባክህ አውቀዋለሁ። ሳሚ ጓደኛዬ ነበር፣ አውቀዋለሁ። ሳሚና እኔ ጓደኛሞች ነበርን ረጅም ዓመት፣ አውቀዋለሁ። እንተዋወቃለን፣ በደንብ ነው የምንተዋወቀው። እዚህ ቲክቶክ ላይ አሁን ነው ራሱ ፎቶውን ሰው ያየው። ከኔ ውጭና ሌላ አንድ ሰው አለ፣ የሚያውቀው ሰው የለም ነበር። ልንገርክ ማለት ነው። ያው ጉቺ ታውቋለች፣ ግን በደንብ ነው የማውቀው የነበረው ማለት ነው። ከነናቱ ከነምኑም በደንብ አውቀዋለሁ ሳሚን። እሱ አይደለም ኤርትራዊ ስለሆንኩ ነው ባል እንትን ያለችው ምናምን ያለችው። እሱን ተንኩሰዋት ነው። ቪዲዮን እልክልሃለሁ በኤርትራ በኩል ማለት ነው። ከኤርትራ ወልዳ ምናምን ብላ ተናግራለች። ከዛ እሷም ሄደችበት ገባክ? ያንን ነገር ማለት ነው እንጂ ምንድነው አማራ ያንሳል፣ ኤርትራ ይበልጣል ኢትዮጵያን ሳል ምናምን ያለችበት የለም። ግን ኤርትራዊ ስለወለድኩኝ እንደዚህ ያደረጉ ለምን ሰድባታለች። እሱ ሪከርድ ደግሞ ማርያምን ሰምቼዋለሁ ስትናገራት ማለት ነው። መደበቂያ ለምንድን ነው የሚያደርጉት?
የሆነ ነገር ስትመቺ ብቻ አይደለም አማራነት፣ ስትመቺ ብቻ አይደለም ኤርትራዊነት ትዝ ሊልሽ የሚገባው ይሄ ነገር። አሁን አንድ ሰው አሁን የተጣላው ጃፒ ተነስቶ እንትን ቢል ማለት ነው። አሁን አንተ ለምሳሌ ከሆነ ብሔር ወልደሃል በልክ ከዛ ብሔር ወልጃለሁ ምናምን ወልዶ ምናምን ያለ ያ ሰው በአሽሙር አንተን ከነካክ መልስ አልተሰጠውም ጃፒ። ስለወለድኩ ነው ከዚህ ብሔር ብዬ ነው አንተን አይደለም ሌላ ሰው አንተን አታክ ሊያደርግ ከመጣ በወለድኩ እኔ ራሴ ሲጀምር ምንም አይነት ነገር ውስጥ ተደብቻለሁ እንደዚህ ቢል ማለት ነው። ከኤርትራዊ ወለድክና ልበል ከዛ ያንን አንተን ምን ብለው ያስቀይመዋል? ከሀገርሽ ያልወለድሽ ከሌላ ይቀላቀልሽ ምናምን እያለ ሰው ቢናገርክ ከሌላ ይቀላቀል ከሀገር ያልወለድክ ምናምን እያለ ቢያንቋሽሽክ ምን እንደሚሰማ ከኤርትራ ስለወለድኩ ነው እንደምትናገሪ ነው የምትለው። መቼስ አይደል እውነትና አይደለም። እኔ ምንም አይነት ነገር ውስጥ ስደበቅ ስሸሸግ አይተሽኝ አታውቂም። አሁን ነው እንደውም እንደዚህ አይነት ነገር ያመጣሁት። እኔ ራሴ አቋም አለኝ፣ ራሴ መመለስ እችላለሁ። ምንም ማንንም የሆነ መደበቂያ ነገር አያስፈልገኝም። እንደ ግለሰብ ነው የምጣለው፣ እንደ ግለሰብ ነው የምመልሰው። እንደ ብሔርተኛ ደግሞ ማህበረሰባችን እየሞተ ስለሆነ ለማህበረሰቤ ድምፅ መሆን እፈልጋለሁ። እየሆንኩ ነው፣ እየተገደለ ያለ ማህበረሰብ ስላለኝ። ከዛ ውጭ ግን እኔ በዘር በምናምን ተደብቄ መጥቼ አላውቅም። ድሮም ታውቂኛለሽ አንቺ። በዘር ተደብቄ ነው የምታውቂኝ። ራሴን እኮ እሱ ነው ቃለው። ግን ያው በጉቺ በመንገድ ነው ተወልጄ ያደግኩት። ግን እኔን የምታውቂኝ ፋራው ብዬ ስመጣ ማንኛችሁም አትችሉኝም። መናገር መሳደብ ከፈለኩና እሳደባለሁ፣ እናገራለሁ። ያ ግን ስለማይጠቅም አሁን ላይ ያለንበት ነገር በስድድብ ስላልሆነ መረዳዳት የምንችለው በሀሳብ ደግሞ እየተለዋወጥን እንጓዛለን። ምንም ችግር የለውም። አሁን እናንተ ስትጣሉ የሆነ ቦታ ላይ የምትጠቅሙ ሰዎች ስለሆናችሁ አንቺም ትጠቅሚያለሽ፣ ሌላውም ይጠቅማል። በእናንተ ጸብ ስለማያምር በቃ አረጋጉት ልንል እንችላለን። አንተስ በቃ አሁን ለምሳሌ ጉቺን አማራ ብሎ የተቀበለ ማህበረሰብ አለ። አማራ ናት፣ ድሬዳዋ የተወለደች ልጅ ግን ዘሯ ሲጠራ እናትና አባቷ አማራ ናት። ምንም መከራ አትችልም። አንተም ደግሞ ላትቀበል ትችላለህ። የሚቀበል ደግሞ ማህበረሰብ አለ። ከባክ ምንም እዚህ ቲክቶክ ላይ ቤተሰቦቻችን ወጥተው ካልተናገሩ በስተቀር ወይ አዋላጆቻችን ማንንም ልታውቅ አትችልም። ጃፒ ስለ እውነት ካወራ ማለት ነው። ስለዛ ዘመዶች እንዳለ ያሉ ቲክታክ ላይ እኮ አሉ የኔ ዘመዶች ቀንና ከሌሊት ያዩኛል እኮ ቤተሰቦች። እናቴ ያለ እነሱ መጥተው የተወለዱበት ቦታ ወልዲያ ላይ ወይም ደግሞ ላስታ ላይ ይመሰክሩልሻል። ያሳምነው ልጅ ነኝ። ለዛ ነው ዘመዶች አሉ። አዎ እኮ እሷም እኮ ጃፒዬ አሁን ደግሞ እሷ አንተም ደግሞ እንደዚህ እንዳልከው ለእሷም ደግሞ የሚመሰክርላት ዘመድ ሊመጣ ይችላል ጃፒ። ለዛ እኮ ነው ለእሷም የመሰከረ የለም እስከዛሬ። አንቺም አታውቂያትም። አንቺ የምታውቂያት ባቡር ለባቡር ስትለበለብ ነው። እሺ አንቺ ወይኔ ተው ጃፒ በማርያም እሺ ይቅርታ። እሺ ቆይ ቤትሽ ነው። እሺ አንተ ጉቺ ላይ በጣም ቂም ያስገባትን ንገረኝ ጃፒ። በጣም የሆነ ውስጥ ላይ የሆነ ቂም ነው እንጂ የጤነኝነት አይደለም። ተው በእናትህ ጃፒ። በእግዚአብሔር ቂም የለኝም እኔ ከማንም ጋር ቂም የለኝም። እኔ እቺ ሴትዮ በማህበረሰብ አለ ነው። ኦኬ ልንገርሽ ፖይንቴ እንዳትቀልጅ በማህበረሰብ እያልኩኝ ቤቷ ስናገራት ብሎግ አረገች። ምክንያቱም በማህበረሰብ ነው የምትቀልደው። ከዛ አንቺና እሷ ሆናችሁ የኩማን እርዳታ ስታሰባስቡ በዛ ነው የተናገርኳችሁ። አንቺንም ተናግረኝ ይልን ይበዛ እኔ ምንም አልመሰለኝም። በቃ ቴንኪው በቃ ስለገባሽ በቃ ረሳሹ። እቺ ግማታም ግን ቂም ይዛ እንዴት ምናምን ብላ ለኩማ ተደርባ እኔን ተናገረች። አንድ ሁለተኛ ነገር የሰው ልጅ ማንነት ካለው ለአማራ ሕዝብ ብላ አንድ ነገር የሰራችው ነገር ሳይኖር ለፋኖ አሰባስቤ ብላ ገንዘብ አውጥቻለሁ የሰጠሁት ብላ አምጥታለች አይደል? ያልሰጠችውን ገንዘብ ለምንድን ነው ለማህበረሰቡ መታ የምታሳውቀው? ሰጥታለች። አንቺ እርግጠኛ ነሽ ለፋኖ አሰባስባ አረድታለች? እኔ ልንገርህ
በእርዳታ መሀል እርዳታ ሲደረግ ጉቺ አጠፋም ቱ ቢሆንስ ላይ ሁሉ እርዳታ ላይ አለች። ግን ደግሞ የዛ ቀን ነው መሰለኝ ያሳየችው አይደለ ጃፒ? የዛ ቀን እግዚአብሔር በሚያውቀው ማለት ነው። ይሄ ወረቀቱ ምናምን ያሳየችው ልብ ብዬም አላየው። ካሁን ሪከርድ ያደርጓታ እንዲያ ምን ሆና ነው ብዬ ደንግጬ ነበር እንትን ስላት የነበረው እንጂ ይሄ ቁጭ ያተኩሬ ያወጣችሁን እግዚአብሔር ምስክሬ ነው አላየውም። ፈጣሪ በሚያውቀው ማለት ነው። ለፋኖ ረድቻለሁ አለች እኮ 60 ምናምን ጊዜ ለፋኖ ረድቻለሁ አለች። ከረዳች ለምንድን ነው የምትዋሸው? በፋኖ ስም ፋኖ መቀለጃ ነው ይመስለኛል። ያው እርዳታ ይጠይቋት የለ ጉቺን ያንን እርዳታ የሚጠይቋትን ነው እንትን የምትለው። ያው ሰዎች እኮ ቤቷ ይሄዳሉ ረዳለች። ለማንም ለፋኖ ለአንድ ፋኖ አሰባስባ የሰጠችው ነገር የለም። ግን እዚህ ሚዲያ እየመጡ በፋኖ ስም መነገድ የለም። አንቺ እኔ ሌሎችም ሰዎች ስለነገሩኝ አሜሪካን ሀገር መረዳዳት ባለብኝ ሰዓት ቦታ ላይ ቆመሻል። ከሌ አይባልም። ቆመሻል፣ ረድተሻል። የኔና ቤታ በልታል የሚል ካለ በማስረጃ አምጣ። እኔ ራሴን ስለማውቀው ችግር የለብኝ። እንኳን ገንዘብን በቪዲዮ ማስሰብም አልፈልግም። በስመ 60 ጊዜ ለፋኖ ረድቻለሁ ካለች ለየትኛው ፋኖ እንደረዳች ትንገረን እስኪ። በቃ ጃፒ አሁን እሱ ያለፈ ነገር ምንም አይጠቅመን። በቃ በእግዚአብሔር እኔ እሷን እነግራታለሁ። አውሩ፣ ፍታ፣ በቃ ፍቱ እግዚአብሔርን። ጃፒ እንዲህ አንተም ከአዲስ አበባ ልጅ ነህ። በቃ እንዲህ ድርቅ ማለቱ ይቅር በእናትህ። እኔ ከማንም ጋር ድርቅ አልልም። እኔ ምን አገባኝ? እኔ ነገ እኮ ወደ ስራ የሚሄድ ሰው ነኝ። ነገ ስራ አለኝ እኮ። እሱን እኮ ነው የምልህ እኮ እዚህ አንተ ሁሌ አሁን እንደውም ሰሞኑን መምጣት ጀመርክ። ግን በቃ ጃፒ በእግዚአብሔር ፍቱ በእናትህ፣ በእግዚአብሔር በእናትህ በቃ ተዋት። እሷ አሁን እኔን እግዚአብሔርን አላወራኋትም ጭራሽ። ተይልኝም አላለችም፣ ሄደሽም ንገሪልኝ አላለችም። ግን በቃ ሳየው ሁኔታውን ጃፒ ደበረኝ። በቃ እግዚአብሔርን በቃ ፍታ። እሷ ከደረሰችብክ አሁን እንደዚህ አንተን ተናግረን ወጣ የምትናገር ከሆነ እርገጣት በቃ ማትሰማ ከሆነ። ከዛ በተረፈ ግን በቃ ጃፒ በእግዚአብሔር ተው በቃ ፍቱ። በቃ በእናትህ በእግዚአብሔር። አሁን አንተ ነካ ሲያረጉክ ደግሞ ትሄድበታለህ። ትንሽ ነው ነገር እኮ የምትፈልገው አንተ። በቃ እኔ ምንም ከማንም ጋር ነገር አልፈልግም። እኔ ማህበረሰቤ የሚሞተው ማህበረሰቤን እያሰብኩኝ ሀዘን ውስጥ ያለው ሰው ነኝ። ሌሎቻችሁ ላይ ሰማችሁ ይችላል። እኔ ግን በአማራ ክልል የሚሞቱት ማህበረሰቤ ያሉት ዘመዶቼ በሚሞቱት ሀዘን እየተቆጨው ያለው ሰው ነኝ። ላይሰማችሁ ላይገባችሁ ይችላል ሌሎቻችሁ። እኔ እንደዛ ነኝ። ቤታ በቃ ኦኬ። በእግዚአብሔር ጃፒ እሺ፣ ስሞትልህ በእናትህ። ማንንም አልናገርም። በቃ ኦኬ ይመችክ። እኔም ያልከውም እኔም ማንም ላይ የምደርስበት ጊዜ የለኝም በእውነት። መስማማት ካለባችሁ ሁላችሁም ተስማሙ። እኔ አንድነት ነው የምፈልገው። አንዱን ሁላችሁም ወደ አንድነት ከመጣችሁ አንድ ሆናችሁ የሆነ ቦታ ላይ ከቆማችሁ ማናችንም ግን እኮ ጃፒ ግዴታ ስማኝ፣ ግዴታ አንድ ሰው አንድ ላይ መሆን አይጠበቅበት። መከባበር እኮ ሳይነጋገር እኮ መከባበር ይቻላል ሳይሰለደን። እንደዛ እኮ ነው የምላችሁ። በቃ ሳትጣሉ ሳትነጋገሩ ካልተግባባ እኔም ካልተግባባሁት ሰው ጋር ርቀቴን ጠብቄ ግን አልጣለሁም። አለቀ። እንደዛ ሁኑ። እንደዛ ነው መሆን ያለበት ሰው። እኔ ከቤታ ጋር ባልመቻች ርቀቴን ጠብቄ እሷን ባለችበት እኔም ባለች አልናገራትም። እንደዛ ነው መሆን ያለባችሁ። እሺ እኔም እሷን አናግራታለሁ። ስምን አታነሳም። ካነሳች ግን ያው ሂድባት። እኔ በግልጽ ነው የምነግርህ። ከአንድ ሰው መቼስ እየተሰደበ ቁጭ ብለህ እያልልም ግን ስምን አታነሳም። እሷም እነግራታለሁ። በቃ ይመችሽ ጃፒ። በማርያም አመሰግናለሁ። እግዚአብሔርን ግራ ገብቶኝ ነበር። ምንም አይጨነቅሽ። ለምን ጨንቅሽ? ስንት የሚሞት ማህበረሰብ እያለን ይሄ ነገር ያስጨንቃል። እኔ ለዛ እኮ ነው እኔ እኮ ምንም የማይሰማኝ ብዙ የሞተ ዘመዶች ስላሉኝ ነው። ያየን ነው በየቀኑ የሚያልቅ ህፃናቶች አሉን። ገባሽ? የሚያልቁ ዘመዶች አሉን፣ የሚያልቁ ወንድሞች አሉን። ምንም ነገር እዚህ ጋር ላለው ለሚዲያው ነገር ስሜት የለኝም።